እኔ ያናደደኝ ነገር እዛ ነው። በቃ በጣም የተናደድኩበት ፓርቲ እዛ ነው። ሳፖርት ያደርጓት ልጅቷ። ምንም ከእሷ ጋር ጥራቻ የለብንም። ከእሷ እህታችነት እንደፈለጉ ሳፖርት ያደርጓት። ግን ደግሞ ለእኛ ክብር ይገባናል። ለእኛ ይሄ አይገባንም። ለእኛ ይሄ ንቀት አይገባንም። ለእነሱ ብለን ደስታ ብለን እስከ ዛሬ እዚህ ተከትለን ያለ ከእነሱ የምንጠቀመው ነገር የለንም። እነሱ ናቸው ከኛ የሚጠቀሙት፣ እኛ እንጠቀምን ከነሱ። ይሄ ማወቅ አለባቸው። የጨረቃ ፋሚሊ እነሱ ደማችሁ ነን። እውነት ነው ወላሂ እነሱ ናቸው የሚጠቀሙት። ያሁን ላይ የሰው ፍቅር ነው አይደል እንዴ? እና ታዲያ ያሁን ላይ የሰው ፍቅር አይተው መተኛት። እኔ የማላውቀው ሰዎች ቆይ ሀዩ የማናውቀው ሰዎች ከጠላቶች ጋር እኮ ነው ሰሞኑን እየተነጋገረ የነበር ነው። ለምን ለእነሱ ድል ስንል ከጠላቶች ጋር ማለት ነው። ገብቶሻል? ለምን እነሱ እንዲደሰቱ እነሱ ከፍ እንዲሉ። እነሱ ግን እኛን ለማውቀስ እኛን ለመርገጥ ይረጣሉ። እነሱ ግን እኛን ለመሳደብ ይረጣሉ። የመጣ ሰው እኛን መርገጥ፣ የመጣ ሰው እኛን መናቅ፣ እኛ መሳደብ። እኛ ብንሳደብ እንኳን ምንም ትጠቀማላችሁ፣ አትጎድም። ጨረቃ ፋሚሊ አስከብሩ። ጨረቃ ፋሚሊ መከበር አለበት። ማንም የሚወላደ ፋሚሊ አይደለም። ገብታችኋል? ማርያምን በጣም ነው የምታስጸዱ ሀይምና ቡርኬ በጣም። ይሄ ፋሚሊ ያጣችሁ ጊዜ ግን ትዋረዳላችሁ። አክብሩ ፋሚላችሁ። እኔ እኮ እንወዳቸዋለን ይላሉ። ውደታው ምን ላይ ነው የሚያሳዩት? ውሸት ነው። አይወዱም። ቢወዱ ኑሮ ትናንት ራፖስት ያደረገችው ሰነች ራፖስት ነው ሪፖስት ነው። አንዬ ያንን አይተሻል? እኔ አድርጋለች። አድርጋለች። እኔ ራሱ በእኔ ቤት አለ። ገብታችኋል? ፎቶውን የትኛው ማሪ እኔ እኮ ምህረት እየወዲያንሽ በእናትሽ አታምሳ ብሩኬው ደስ ይበለው። ብሩኬ እኮ እንኳን ደስ አለክ እያልክ ነው። የግንጃዬ ደጋፊ ተቀብለዋል። እንኳን ደስ አለክ ግንጃዬ ገና እየተባለች መምጣት አለበት። እንትን ውዴ ቤቢዬ ምን ብላ መሰለች? ጆን ዳንኤል አዶናይ ላለች ለእነሱ ጊፍ ሰጣቸው ምናምን ብሎ ሲወራ ሪፖስት አድርጋ ማርያምን ብላ ሪፖስት አድርጋለች። ለምን እኮ እንደዛ ይባላል? ሀያት ቤት አይቼዋለሁ። በጣም ግን የሚደብረው ነገር ምንድን ነው? አንደኛ በቃ ልጅቱን እንጠቅማታለን ብሎ ብዙ ጋር ማጣላትም ነው። ሁለተኛ ደግሞ የእኛን ክብር ነው ደግሞ ሀዩ ማለት ነው። እግዚአብሔርን የጨረቃ ፋሚሊ ሞኞ አትሁኑ የኔ ውድት። ማንም ቢመጣ ማንም ከጨረቃ ፋሚሊ በኋላ እንጂ በፊት አይደለም። እኛ ነው ለዚህ እንዲደርሱ ያደረግነው ያለ ነው። እኛ ነው ሁሉ ነገራችሁ። እኛ መጀመሪያ ቃላችን ይስሙ። እኛ የማንፈልገው ነገር አያደርጉ። በቃ አለቀ። እኔ ጥላቻ የከኖስ እንጂ ከግምጫ አይደለም። እነሱ ሰብስክራይብ እና ፎሎ ነው እንጂ ኦዲየንስ እንትን አይጠብቁ። እነሱ እኮ የመስሎን ሰው ጋር መለጣጠፍና መጠጣትና መብላት ብቻ ነው የሚፈልጉት እንጂ ለስለ ኦዲየንስ ክብር ቢኖራቸው ኖሮ እኮ ትላንትና ራሳችን ማስከበር ያደርጎ የሆነኛ ቪዲዮ ነበር እኮ ታንዬ። በቃ የሁኔታው ሁኔታ የሚወራበት ነበረ እንጂ ግንጃ እኛ ምን አገባን? ስለ ግንጃ ተጫወተች። እኛ ምን አገባን? ትናንትና ጨዋታ ላይ በሚገርም ሁኔታ አሸንፋለች። ይሄን አይደለ? ስለዚህ ለዚህ ምስጋና ያስፈልጋል። አመሰግናቸው በሚል ቪዲዮ ነው መምጣት የነበረበት። ታንጣልጥላ ይመጣሉ። ግን እነኚህ ቅንቅናሞች ሲያስጠሉ በጌታ እኔ በጣም ነው የተናደድኩት በትናንትና ቪዲዮ። ጌታን እዚህ ውስጥ እኮ ምህረት የሀይሚ ምንድን ነው የምታደርገው? ብዙ ርቀት የሄደው ማን ነው እንዴ? ሆቴል ድረስ የሄደው ማን ነው? በስንት ፍለጋ ያለው ማን ነው? ይህን እየጠራሽው ሰው ቤቷ ቁጭ ብላ እኮ ነው አይደለም። ቆይ ሀዩ አንዳንድ ነገሮች ደግሞ ኮንትሮል ማድረግ አለባት። የራሷ የሚመለከታት ነገር ይመለከታታል። እኛ አይደለችም ህይወቷን የምናስተካክልላት። ሸህመኛ ናኝ አለች ልጅቱ። ሸህመኛ ናት እኮ ግን ደግሞ ይህንን ደግሞ ልሸፉን ሳይሆን በቃ ያለ ነገር ለምን እኔ እኮ ለምንድን ነው የሚያሽቃውጡት? እኔ ጨነቀኝ መልስልኝ። ለምንድን ነው የሚያሽቃውጡ? ጌም ነው አይደል? ሳፖርት የተደረጉ ሁለቱ ናቸው። ጌም ለአንድ ብቻ አይደለም የሚጠቅመው፣ ለሁለቱ ነው የሚጠቅመው። ሁለት ሰዎች ሳፖርት ተደርገዋል፣ እሷና እሷ። ታዲያ ከዚህ ምንድን ነው ማሽቃበጥ? ምንድን ነው ማቀባጠር? ቪዲዮ ሰርተው ሳፖርት ያደርጓት፣ ይልቀቁላት። ችግር የለብንም እኛ። ድሮ ነው ሰብስክራይብ ያደረግናት እኛ። እች ልጅ ግን ደግሞ በዚህ ልክ ደግሞ መግባት የለባትም። እንደዚህ ታፕ ኮፕሊንክ እያደረጋችሁ እስቲ አውርታው ማለት ነው። ታፕ አርጉ፣ ቤቴን ኮፕሊንክ አርጉልኝ እሺ። እና ሰውን እያስገባችሁ የምታወሩ ከሆነ አውሪ። እኔ ግን ስልክ ቦታ ትንሽ ሮጥ እያልኩ ነው መጣሁ። እሺ አውሩበት። እንደውም እኮ ማለት ነው እኛ ልጆች ጋር ሳትመጣ ብዙ ፋሚሊ ያለ ከጨረቃ ፋሚሊ ብዙ ሰፖርት የሚያደርጋትና ብዙ አድናቂ ያላት። አሁን አመጧትና አንቦጭ ያራረቋት። እሷን አንቦጭ ያራረቋትና በቃ እንትኑ ዲብልቁልቁ ወጣ እንጂ ግማሽ
ግማሹ እኮ ከጨረቃ ፋሚሊ አብሮ እንትን የሚል ነው ኦዲየንሷ የእሷ ግን አሁን እንትን ሲመጣት ከዲበላለቀ እኔ እኮ ምን አለች መሰለች ገስት ላይ ገብታ በጣም እኮ ነው የዋህ በጣም እንደዚህ ያደረገልኝ ምናምን ብላለች አይደል? ትናንት ቪዲዮ ስትሄድ ደግሞ እንደዚህ ተገላበጠች። ሰሞኑ ምን እንዳደረገች እንደነበረችው አይተሻል። ኮንታክት አይተሻል አይደል? ሁሌም እኮ ብሩኬ የዋህ ነው እያለች ነበረ። ትላንት ደግሞ ሄዳ ደግሞ ሀይሚን ላይፍ ላይ እኮ እያወራች የነበረው ነገር ሰምተናል አይደለ? የእሷ ፋሚሊ ቤት ከፍቶ ማለት ነው። ውሃ እሱ እኮ በጣም ነው የዋህ አንድ ሰው ግን ይላሉት ትናንትን ገብቼ እንደዛ አትበሉ እየወጥቻለሁ። እሷ ግን እሱ እኮ በጣም እንደዚህ ነው በጣም ነው የምወደው እሱ እያሉ በቃ እሷ እየነጠሉ እንትን እያደረጉ ነበር። ይሄ ደግሞ ዋናው ችግር የራሷ ሀይሚ የራሱ ብሩኬ ችግር አለባቸው። ሁለታቸውም ችግር አለባቸው። ገብቶሻል? ራስ በራሳቸው እንትን ሆነ በቃ እንትን የለባቸው መሀላቸው ላይ በቃ የሆነ እንትን ክፍተት አለባቸው። እሷ ስትነካ ሰላም የተፈጠረ ኦዲየንስ ራሳቸው እሳት ውስጥ የሚለኩሱት ከዛ በኋላ መጨረሻ ላይ እኛ ነው። ሀብ ምን አለ መሰለሽ ትናንትን ሀብ ምን ብሎ ስቶሪ ያደረገ መሰለሽ? ሶሪ እኔ ሰው አያስፈልገኝም ንግስት የሆነች ሚስታለችን ብለዋል። ይሄ ነው ቆፍጣና ወንድ ማለት ቆፍጠን በል እንጂ ቆፍጣና ወንድ ቢኖር ኖሮ እኮ ቡታጅራ ወንድ ሁሉ እየመጣ ፈቅራታለሁ አይልም ነበረ። ይሄ እኮ በጭባጫ ስለሆነ ሀብ ማለት ነው። ናኒ አንድ ቀን ስትነካ ብሎክ ነው የጨረሳቸው ልጆች የእሱ ደጋፊ አያችሁት። እንድትነካ አልፈልግም ብለዋል ሀብ ማለት ነው። እሷ ራሷ ሀይሚ የራሷ እህቶች በብሎክ ጨርሳለች። ለምን? ብሩኬ ስለተነካ። ታዲያስ የማያስከብራት ምን ስለሆነ ነው የሚያስከብራት? ለምንድን ነው የሚሸጥለጠው? ለምንድን ነው ከሌላ ሴት እኩል የሚያያት? የትናንትና እሱን የታጀና ሰው ለመባላጅ እኮ የገረመኝ ነገር ቢኖር ትላንትና የመጠች ሴትዮዋና እናንተ መሀል እኔ ስላልኩት ደስ ብሎኛል። ጦሶ ፎራ እኮ ሳል የሱ ላይ ልታብራርልኝ የምፈልገው ነገር ከመቻወቀ ታሪኳን ከመቻወቀ ጀግንነቷን ይሄ ጥያቄ አልገባኛል። ከዛ ደግሞ ሁለተኛ ነገር በተለይ ሆዷ የምታሳይ ሴት በጣም የወደል ግብ አልቃባ ሆዷን ሰኒ ሁለተኛ ደግሞ እኔ ማውራት የምፈልገው ነገር በየቪዲዮ እየመጡ ሀይሚዬ ጀግና ናት ጀግና እንደዚህ ብላችሁ ውስጣችን አትበርዙ። ለሀይሚ የምትወዳት ከሆነ ብሩኬ አስከብራት፣ የሚገባት ነገር አድርግላት። ለእሷ የሚያስከብራት ምን እንደሆነ ታውቃለህ ጠንቅቀህ ማለት ነው። አስከብራት። እንደዛ አይደለም ለአንተ ብዙ ነገር ምናለች አንተ ማለት ነው። አሁን ሲሚ መሲ ማለት ነው። እኔ ማነች ሀዩ ነገር ሁሉም ነገር አውቃለሁ እንበል ገባሽ? እኔ ስለሚወዳት ሁሌ እሷ ሀይሚዬ ጀግና ነች፣ ሀይሚዬ እንደዛ ነች ትባላለች። ሀይሚ ማለት ነው ባይዘው ገባሽ አይደለ? ስለዚህ አሁን ሀዩ የሆነ ነገር የተፈጠረት ጊዜ ሁሉ እየመጣው ሀዩ ብዙ ነገር ያሳለፈች ሴት ነች። ሀዩ ብዙን እኔ የሚወዳት ከሆነ ሞች አላወራትም። እግዚአብሔርን ነው የምላችሁ አላወራትም። ለምን? እሷ በራሷ አፍ ትልቅ ደረጃ ከደረሰች እራሷ ትናገር። ሀዩ ማለት ነው ምሳሌ ነው እየነገርኳችሁ ያለው። ሁላችሁም እንደዛ ነው መሆን አለባችሁ። ሁሌ ለሰው መናገር የለባችሁም። የትኛውም ነገር ካለፋችሁ አልፏል። ይሄ ነገር ገባችሁ አይደል? ሁሌ በሽተኛም ከሆናችሁ እናት አባት የሌላችሁም ካሳደገ በቃ መንገድ ላይ ካደጋችሁ ራሱ ብሩኬ ምንድነው አለው? እኛ ቤት ራሱ አልነበረኝም ምንድነው ያለው? እንትን ምንድነው አለ? የመዘጋጀ ብዙ ነገር ነው ያወራው። ይሄ አልፎ አሁን ቤት ተሰርቷል አይደል? ይሄ አልፎ ቤት ተሰርቷል። እኔ ቸርች ቤት ነው ያደግኩት ብሏል። ይሄ ቀን አልፎ እሱ እንደዛ ሆኖ ጥሩ ላይ ደረጃ ነው አሁን በዚህ ሰዓት ማለት ነው። ሶ ሀይሚ ምን እንደሆነ ያለፈችው በራሷና በራሷ ትናገር በኋላ ትልቅ ደረጃ ስትደርስ። አንቺ ሰኒ ቆይ ሰኒ የኔ ውድ የኔ ውድ ሰኒ በጣም ይከታዛሬ ግንጃዬ ምን ታድርግ ግንጃዬ እነሱ የመዳም ቅመም የሚወዱ ከሆኑ እስኪ አንድ ከጨረቃ ፋሚሊ የእነቱ የሁለት ወዳጅ ቪዲዮ ሰርቶ እስኪ ይልቀቁ እስኪ እነሱ የሚወዱ ከሆኑ እውነተኛ ሰው ከሆኑ ገብታችኋል። ፒንክ እስኪ ያድርጉ። የእያንዳንዱ ጨረቃ ፋሚሊ ሲሄድ እኮ ኢትዮጵያ ላይ ሲሄድ እኮ አያገኙም። ቢዚ ነን ስራ አለብን ብሎ ነው ዝም የሚሉት። እግዚአብሔርን ይሄ ብዙ ነገር ነው የሚሰማ ለእነሱ። አሁን ሰሙኑ ምን እየሆናችሁ ነው የነበራችሁ? እንዳትሸነፍ እንደዚህ እና ብዙ መስዋዕት እየከፈላችሁ ነበረ። ገብታችኋል። ይሄ ፋሚሊ መከበር አለበት። ይሄ ፋሚሊ ማለት ምንም ሰላም ብቻ የሚፈልግ ሀይሚ አሸነፈችና ድሮ ያሳለፈችው መናገር ለምን አስፈለገ? ገበሽ? ሀይሚ አሸነፈችና ግንጀን አሸነፈችን ድሮ ያሳለፈችው ነገር እዚህ ጋር መወራት ለምን አስፈለገ? ሀይሚ ብታሸንፍ እኮ ሰኒ
ሳፖርት የተደረገችው የግምጃ ሀይሚ ለምን አወራችሁ ብላ ብትመጣ ራሱ ሀይሚ ከዚህ በኋላ አልሰማሽም። እግዚአብሔርን ነው የምልሽ። ምንም በይ በቃ አልሰማችሁም። ቆይ ሰኒ ሳፖርት የተደረገችው የግምጃ ለግምጃ ነው። ለሀይም ሳፖርት የተደረገችው ለሀይም ነው። ሁለቱም ነው ሳፖርት የተደረጉ። ጌም እኮ ነው ይሄ። ምን ችግር አለበት? መሸነፍ አይደለም የሚታየው፣ ዋናው ሳፖርት ነው። በጣም ሳፖርት መደረጋቸው ነው። ሁለቱም ሳፖርት። እውነት ለመናገር ማሸነፍ ሀይሚ ብታሸንፍ እኩል ለእኩል ነው የሄዱት። አንበሳው እኩል ለእኩል ሂደዋል። ጊፍቱ እኩል ለእኩል ሂደዋል። ተጋፍጠዋል እነሱ። ይሄ ነው የሚፈልገው። ይሄ ነው በቃ የሚያስፈልገው። እሷ የሚያስፈልጋት እድገቷ ነው እንጂ ማሸነፍ አለማሸነፍ ምንድን ነው? ይሄ ዋና ማደጓ ነው እኮ። ስለዚህ ይሄን ለምንድን ነው ያላሰቡት? እነሱ ደግሞ የሆነ ፈጣሪ ፈጠራቸውም ስሎ አሽቃቦጡት። በጣም ሳፕራይዝ አለ ምናምን አለ። ለራሳችሁ እስኪ ሳፕራይዝ ተደራረጉ። አንድ ቀን ሳፕራይዝ ሲጀመር እኮ ሀይሚቱ የሆነ ነገር ስትፈጠር እኮ ለሌላ ሰው አሁን እኮ አንድ እንትን አያደርጉም። አንድ ሰኒ እሷ አሁን እኮ እየተሸማቀቀት ነው ያለችው። ሀይሚውን አንዳንድ ሰዎች ሰውን አታከብሪ ምናምን ስለምትባል እሷም ምን ታደርግ? አንዳንዴ እኮ ይከብዳል እንጂ ሚዲያ ላይ ስትሆን በጣም ከባድ ነው። እሱ ግን ቆፍጠን ማለት አይችልም እንዴ? እሱ ቆፍጠን ቢሆን ኖሮ እኮ ማንም ጋለሞታ የቡታጅራ በራሱ ጊዜ ያደጉት ልጆች እኮ ሀይሚን አፈቅራሉ ብሎ አይመጡም ነበረ። እሱ ቆፍጠን እያለ አይደለም። ቆፍጠን መሆን አለበት። ገብቶሻል አይደለ?